ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? አንቱ ድራማ ተከታታዮች ሰላም ናችሁ ወይ? እንግዲህ ባለፈው ክፍል እንዳየነው ሶሊን ለመወንጀል ብለው እንግዲህ አዜብና ባንዶራ ባደረጉት ሴራ እንግዲህ እነሱ ተጋልጦባቸው ደግሞ እነሱን አባቷ በልሁ እንግዲህ ሲገርፋቸው አይተናል። በመቀጠልም እንግዲህ ባንዶራ እንትን በማግኘት እንግዲህ ሶሊን መታታለች። ሶሊም እንግዲህ ራሷን ስታ ተኩሳ መታታለች። እንግዲህ ሶሊም ራሷን ስታ እንግዲህ ወድቃለች ማለት ነው። በዚህ መሀል እንግዲህ አክስቷ ሰርካዲስ በጣም እያለቀሰች እና እየጮኸች ሁሉም እያለቀሱ አባትም ደግሞ እንደዛ ሲያሰቃያት የነበረውን ሁሉ ረስቶ አሁን ልጄ እባክሽን እንትን አትበይብኝ፣ አትሙችብኝ፣ አትሂጂብኝ በማለት እንግዲህ ንቄ እባክሽን እያሉ እየተንሰፈሰፉ ማልቀስ ይጀምራሉ ማለት ነው። እሷ ግን ምንም አልነቃችም፣ ምክንያቱም ወድቃለች ማለት ነው። ሶሊ ምንም ራሷን ስታ ነው የወደቀችው። በዚህ ሰዓት እንግዲህ አምቡላንስ ደውለው ለአምቡላንስ መደወል ይጀምራሉ። በዚህ ማለት እንግዲህ ሰርካዲስ ልጃችን ወድቃብናለች እባካችሁ ድረሱልን በማለት እንግዲህ እያለቀሰች እና እየተርበተበተች መደወል ትጀምራለች። ባንዶራ እንግዲህ ተደናግጣለች። በዚህም አለ እንግዲህ ባንዶራ ራሴንም ማጥፋት አለብኝ፣ በቃ ወደ ራሴም ልተኩስ በማለት አባቷን ስለፈራች አባቷን እንዳትጠጋኝ፣ ከተጠጋኝ እተኩሰዋለሁ፣ ሶሊያናን እንግዲህ እንትን ካለች ከሞተች እኔን እስር ቤት ነው የምታስገባኝ፣ ስለዚህ እኔም ራሴን አጥፍቼ ወደ እሱ ብከተል ይሻለኛል በማለት እንግዲህ የእህቷ መሞት ሳያሳስባት እና ሳያስጨንቃት እሱ ያስጨነቃት እስር ቤቱ ነው ለሰራችው ወንጀል መቀጣቷ ነበር ያስጨነቃትና እስር ቤት ከምትከተኝ ራሴን ባጠፋ ይሻለኛል በማለት እንግዲህ ትናገራለች። ሰርካዲስም ሶሊ ምንም አትሆንም ትተርፋለች ትላለች ማለት ነው። በዚህ ማለት እንግዲህ ሰርካዲስ ራሳችን ሆስፒታል እንውሰዳት ከዚህ ሁሉ ነገር ራሳችን ብንወስዳት ይሻላል ብትልም ግን ሌሎቹ አምቡላንስ ጠርተናል መጠበቅ አለብን በማለት እንግዲህ በሀሳቡ አልተስማሙም ማለት ነው። በዚህ ማለት እንግዲህ ባንዶራ ራሴን ማጥፋት አለብኝ፣ ራሴን ካላጠፋው ግን የምድር ሲኦል ነው የምታደርጉብኝ፣ ትጎዱኛላችሁ በማለት እንግዲህ ራሷን አባቷ ስጭኝ እባክሽ እሱን ነገር ራሽን እንዳታጠፊ ብላት እሷ ምንም መስጠት አልፈለገችም። ምክንያቱም ፈርታን ላይ በኋላ የሚመጣውን ነገር አሁን ላይ ሁሉም ነገር በቃ ያሴረችው ሴራ የሰራችው ስራ የምታደርገው ነገር እንዳለ አንድ ባንድ ተጋልጦባታልና አሁን ምንም ነገር ምክንያት የላትም ማለት ነው። በፊት የምታደርገው ነገር አሁን ማድረግ አልቻለችም። በዚህ መሀል እንግዲህ አባቷ ምንም ነገር ቢፈጠር እኔ አንቺን ምንም አላደርግሽም፣ እባክሽን ብቻ አንቺ እሱን ሽጉጥ ስጭኝ እና ራሽን አትርፊ፣ ምንም እንዳትሆኝ ይላታል ማለት ነው። በዚህ መሀል እንግዲህ በልሁ ፋንቱንም ሰርካዲስንም ሁሉንም ወደ እኔ መኪና ይዛችኋት ሂዱ፣ እኔ ይዣት ልሂድ በቃ ወደ ሆስፒታል ራሴ ወስዳታለሁኝ፣ ቶሎ በሉ ተፋጠኑ በማለት እንግዲህ ያዛቸዋን በመዚህ ማለት እነሱ እሺ በቃ እናመጣታለን በማለት እንግዲህ አንሳ ላንሳ ለማንሳት ይሞክራሉ ማለት ነው። እንግዲህ መኪና ውስጥ ሊያስገቧት ነው፣ ወደ ሆስፒታል ሊወስዷት እየተጣደፉ ነው። በጣም ደንግጠዋል፣ ተደናግጠዋል ሁሉም። በዚህ መሀል እንግዲህ በልሁ እህትሽ ምንም አልሆነችም፣ ወደ ሆስፒታል እየወሰድናት ትተርፋለች፣ ግን እባክሽን ባንዶራ አንቺ መሳሪያዋን ስጭኝና እባክሽን ራሽን እንዳትጎጂ በማለት እንግዲህ ወደ ሆስፒታል ይወስዷታል። እሷንም እችንም ደግሞ በሙድ እንግዲህ በልሁን ያናገሩ በማለት ሰው የጠሩ በማስመሰል እሷ ባንዶራ ዘወር ስትልለት
በስልት ቀስ አድርጎ እንግዲህ ፈጥኖ መሳሪያውን ሊቀማት ችሏል ማለት ነው። በዚህም ማለት እንግዲህ እያጣፈነና እየመታ ይዟት ይወጣል። ሰርካዲስም እንግዲህ የዚህ ቤት ጣጣ አያልቅም ማለት ነው በማለት እንግዲህ ይናደዳል ማለት ነው። በዚህ ማለት እንግዲህ ወደ ፖሊስ ጣቢያ ከመውሰዷ በፊት እያጣፈነ ወደ ክላስ አስገብቶታል ማለት ነው። በጥፊ እየመታም ይሄ ነገር ራስሽን ልታጠፊ ስለሞከርሽ ለዛ ነው መመታሽ፣ ግን እህትሽን ለመግደልሽ ግን ገና አሰቃይሻለሁ፣ ብዙ ትሰቃያለሽ በማለት እንግዲህ ክላሱን አሁንም ይቆልፍባታል። እንግዲህ መውጣት አትችልም፣ ማምለጥም አትችልም። እንግዲህ ክላስ ውስጥ ተቆልፏን ምንም ራሷን መጉዳት አትችልም ማለት ነው። ያላት አማራጭ እንግዲህ ክላስ ውስጥ ተዘግታ ማልቀስ ነው የሷ አማራጭ። እንግዲህ ክላስ ውስጥም የቆለፏተኝ እሷ እንዳታመልጣቸው ነው። መጀመሪያ እንግዲህ ነፍስ አድን ትብብር ማድረግ ነው ያለባቸው፣ ማስቀደም ያለባቸው እሱን ነው። ለዛም እንግዲህ ራሳ ሶሊያናን እንግዲህ ለማትረፍ ወደ ሆስፒታል ሄደዋል። እሷን ወደ ህግ ለመውሰድ ጊዜ ስለሌላቸው ነው ክላስ የቆለፈባት ማለት ነው። እንግዲህ ሶሊ ወደ ሆስፒታል ገብታለች። እውነት ለመናገር በጣም ፈተና የበዛባት ልጅ ነች ሶሊ። በጣም እየተሰቃየች በብዙ ነገር እያሰቃዩዋት ነው ማለት ነው። እና በዛ ደግሞ ነፍሰ ጡር ናተኝ። እንግዲህ በዚህ መሀል እንግዲህ ሰርካዲስ እና በልሁ እንግዲህ እየተጠባበቁ እያለ ዶክተሯ ድንገት ትመጣና ሶሊ ደህና ነች ወይ? ምን ሆነች? ደህና ነች ወይ? እያሉ እነሱም እያለቀሱ ይጠይቋታል። ዶክተሯም እንግዲህ በጣም እድለኞች ናችሁ በማለት እንግዲህ በፈገግታ ትንሽ ጨረፍ አድርጎ ነው ያለፋትና በጣም ደህና ነች፣ ጤነኛ ነች፣ ምንም አልሆነችም በማለት እንግዲህ መልካም ዜና ተነግራቸዋለች። በዚህም እንግዲህ በጣም ተደስተዋል ማለት ነው። ተመስገን አትመም አይባልም፣ ግን ዋናው ነፍሷ እንኳን ተረፈልን ይሏታል ማለት ነው። በዚህ መሀል እንግዲህ አሁን ደህና ነች። ጉዳዩን ግን ለፖሊስ ማሳወቅና ማን እንደዚህ እንዳደረጋት ማመልከት ከፈለጋችሁ ልረዳችሁ እችላለሁ ትላቸዋለች። በዚህም መሀል እንግዲህ በልሁ ሁሉም ነገር ኃላፊነትና እንደሚወስድና ምንም እርዳታ እንደማይፈልግ ስለ ልጁና ስለ ልጅቷ ነው እነሱ ማወቅ የፈለጉት። ብቻ የሷን ደህንነት ነው እንጂ እዚህ ላይ እህትና እህት ነው የተመታቱት። በልሁ በጣም ግራ ተጋብቷል። እዚህ ላይ ደግሞ ሰርካዲስን ለባንዶራ ጥብቅና እንዳይቆም ሰርካዲስን ይፈራል ማለት ነው። እንግዲህ ልጁም ሶሊያና ልጁም እንግዲህ በሙሉ ጤነኝነትና በደህና በሰላም ይገኛሉ ማለት ነው። እንግዲህ በዚህ መሀል አመስግነዋትና በጣም ደስተኛ ናቸው ማለት ነው። ዶክተሯንም እናመሰግናለን ይሏታል። በዚህ መሀል እንግዲህ ገብተን እንያት ፍቀጅልን ይሏታል። እሷም ደግሞ እንግዲህ አሁን ገና ምርመራ ስላደረገችና አሁን እንትን ስላለች ማረፍ ስላለባት ትንሽ እረፍት ታደርግ፣ ባይሆን ትንሽ ቆይቼ ግን አስገባቸዋለሁ ትላቸዋለች። እነሱም ደግሞ በዚህ ነገር ቅር አላላቸውም። ብቻ ጤንነቷን ነው የሚፈልጉት እንጂ ተሎ መግባት አለመግባታቸውን ምንም ችግር የለባቸውም ማለት ነው። በዚህ ማለት እንግዲህ እሺ እናመሰግናለን ብለው ፈጣሪያቸውንም እያመሰገኑ እንግዲህ ደህና በመሆኗ እንግዲህ ተደስተዋል ማለት ነው። በዚህ ማለት እንግዲህ ልጄ ደህና ነች ተመስገን ይላል ማለት ነው በልሁም። ምክንያቱም በጣም ተጸጽቷል ብዙ ነገር ሲጎዳትም ስለኖረ። በዚህ ማለት እንግዲህ ልጄ ደህና ነች ማለት ነው ተመስገን ሲል ሰርካዲስ ነገሩን ማካበድ ትፈልጋለች። በዚህ ማለት እንግዲህ ደህና አይደለችም፣ ግን ያው ተመስገን ነው ማለት ትጀምራለች። ነገሩን ማካበድ ፈልጋለች ማለት ነው ባንዶራን ችግር ውስጥ ለመክተት። በዚህ መሀል እንግዲህ ፋንቱ ክላስ ክላሱን እየከፈተች ውሃ እየሰጠቻት ነው ለባንዶራ ማለት ነው። ፋንቱም እንግዲህ ለባንዶራ ሶሊያና ደህና ነች፣ በሙሉ ጤንነትም ትገኛለች፣ ደውለውልኝ ነበር ትላታለች ማለት ነው። በዚህ መሀል እንግዲህ እንድትሞት ስለሆነ የፈለገች ባንዶራ ደስተኛ አይደለም። እናት እንድትደሰት ትፈልጊያለሽ ወይ? ተደስቼ እንዳጨበጨብ ትፈልጊያለሽ ወይ? እኔ ደስተኛ አይደለሁም ትላታለች።
እንግዲህ በዚህ መሀል በጣም ባንዶራ ተከፍታለች መትረፏን ስለማትፈልግ ህይወቷ ማለፉን ነው የምትፈልገው። በዚህ መሀል እንግዲህ ፋንቱ አንቺ እንዴት በሰው አልተፈጠርሽም ወይ? ይሄን ያህል ምንድነው ክፉ የሆንሽው ለምንድነው? በማለት በጣም ተገርማ ትጠይቃታለች። በጣም ተገርማባታለች። ልክ የነበረችው እህትሽ ደህና ናት ስትባል ለምንድነው የማትደሰችው አንቺ ምን አይነት ክፉ ነሽ? በማለት እንግዲህ እውነትም ክፉ ናት ባንዱራ። በጣም ጨካኝና ክፉ ሰው ነች ማለት ነው።